ተመልከቱ ይሄን ሁሉ መጽሐፍ ጽፈዋል ይሄን ሁሉ ስክሪንሻት አድርጋችሁ አስቀሩ ይሄን ሁሉ መጽሐፍ ጽፈዋል በክርስትና ላይ በእኛ ሃይማኖት ላይ በክርስትና መምህር ምን እንደሚሉ እንስማ ከኋላ ወሲብ ማድረግ ይቻላል ይያሉ ነው ሴቶቻችሁ እርሻዎቻችሁ ናቸው ሰው እርሻ ሲያርስ የሚፈልገው ምርት ነው እቺ ልጅ ልኳን ነው ማስገባላችሁ ሁላችሁም ኦርቶዶክሲያን አቅም ሰጡት እስቲ በደንብ ሼር በደንብ ስራችሁ ስሩ ቤተሰቦች በእናታችሁ አዳምጧት ኢየሱስ ክርስቶስ የአምላክ ስም ማለት አምላክ ነው ለኛል አይደል ፎይ ስለሚባል ወንድማችን ይሄ ወንድም እንግዲህ ቁርአኑ ላይ ያለውን የተናገረው የጨመረ ነገር ያለ አይመስለኝም ብዙ ጊዜ እኔም የሱን ነገር አይቻለሁ 8 ዓመት ልጅ ሙስሊም የሆነች ዛሬ እየጾመች ነው እስከ ማታ ድረስ እኔስ ልጅ በተደራራቢ ምሳቃ ምግብ ቋጥሬላት እልካታለሁ ትምህርት ቤት ግን ቆኛም ጾም ላይ ነው ልዩነታችንን አያችሁት እነሱ ጥንካሬያቸው የሙስሊም እምነት ተከታዮች እየበዙ ነው እኛ ደግሞ በቁጥራችን እየቀነሰ እያነሰን ሉላ ታሰረች የሚባለው ውሸት ነው ኢቢኤስ ይቅርታ ጠይቋል በሌሊት ምንድን አድርጌ መጥቼ መሐመድ ማን ነው ቁርአን ምንድነው ሐዲስ ምንድነው ብዬ ስጽፍ የጨዋታው ህግ የሱን እንደሰማሁት የኔን መስማት ነው ያለበት አንተ እኮ እንደዚህ ብለ ተናግራል እኮ ባይዘው እስቲ ላሰማክ ባለፈው ነግሬያቸዋለሁ ሲበዛ ኃጢያተኛ ነኝ በአለም ቁጥር 1 እኔ ላይ የሚደርስ ኃጢያተኛ የለም እና ኃጢያተኛ ሳይ ቀን አለው እስከዛሬ ሰማሁት ሁሉ ቀርቶ ማለት ነው አንተ መከታተል ከጀመር ጀምሮ የምሬን ነው መልክ ባልተፈጠር ሁሉ አሰኝቶኛል እዚች ምድር ላይ ምን ነው ባልመጣው ሁሉ አሰኝቶኛል السلام عليكم ورحمة الله وبركاته ودنا تكبراتشو زار ميديا بيستف እንደምናላችሁልኝ እኔ ያለውላችሁ ዛሬም በድጋሚ ተመልሰን ተገናኝተናል ዛሬም እንደተለመደው የተለያዩ ወቅታዊ የሆኑ አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ ተከስቻለሁ አብረን ያየር ሪአክት የምናደርግ ይሆናል ማለት ነው እንግዲህ ሰሞኑን እንደምታወቀው ኤቢኤስ ከባድ የሆነ ውዝግብ ውስጥ ገብቶ እንዳለ ሁላችንም እናውቃለን ማለት ነው ከተለያዩ አቅጣጫዎች እንግዲህ ከባድ የሆነ ትችቶች እየደረሱት ይገኛሉ ይሄን ተከትሎ ኤቢኤስም ሌሊቱን ይቅርታ መጠየቁ ተገልጿል መልሶ ይቅርታውን አንስቷል የሚሉም ወሬዎችም አሉ እናም ደግሞ የፕሮግራሙ አቅራቢዎችም ማለትም አዲስ ምዕራፍ የተሰኘ ፕሮግራም አቅራቢዎችም ታስሯሉ የሚል ብዙ ወሬዎችን ሰምተናል ነገር ግን ውሸት እንደሆነ ዘሐበሻ ይዞ በወጣው መረጃ ገልጿል ማለት ነው እሱን የምንመለከት ይሆናል የፕሮግራሙ ተጋባዥ የሆነችው ብርቱካንም አባሁን ጊዜ በፖሊስ ቁጥጥር ስር ውላ እንዳለች ነው እየተነገረ ያለው ማለት ነው ምን ይመስላል የሚለው በቪዲዮ የምንመለከት ይሆናል አብራችሁን ቆዩ ሉላ ታሰረች የሚባለው ውሸት ነው ኢቢኤስ ይቅርታ ጠይቋል በሌሊት ምንድነው መረጃው እስኪ ባጭሩ ልንገራችሁ ቀደም ሲል በዘሐበሻ ፌስቡክ ላይ የኢቢኤስ አማሮች በብርቱካን ጉዳይ ላይ ስብሰባ መቀመጣቸውን ዘግበንላችሁ እንደነበረ ይታወቃል በእለቱ ዜናዎችም ያንን መረጃ ይዘን ነበር ሉላ ታሰረች የሚባለው መረጃ ውሸት ነው እሷ ላይ ሐሰራት የሚችል ነገር እንደሌለ ነው እሷም ለወዳጆቿ እየተናገረች ያለችው ምክንያቱም እሷ ፕሮግራሙ ላይ መተወን እንጂ ፕሮግራሙን የሚሰሩ ሰዎች ሌሎች ናቸው ስለዚህም ከቪዲዮ መንሳት በስተጀርባም ምን እንዳለ ከእለቱ ዜና ላይ ተመልከቱ አሁን ግን ኢቢኤስ በሌሊት በሰጠው መግለጫ ላይ እንዲላል አስቸኳይ ማብራሪያ ነው የሚለው በዚህ መግለጫው ነው እንግዲህ ይቅርታን የጠየቀው መግለጫውን ገብታችሁ ማለት ትችላላችሁ ማለት ነው ኢቢኤስ ሁለት ነገር አጥቷል ብዬ ነው ማስበው እኔ ከደንብ ዶሎ ዩኒቨርሲቲ ጉዳዩን ሳጣራ ዝም ብሎ ዶክመንተሪ የኔ መሰለ ዶክመንተሪ ሰርቶ መልቀቁ በጣም ትልቅ ጥፋት አጥፍቷል ብዬ ነው እኔ ማስበው ይሄ ፐርሰናሊ ሐሳብ ነው የኔ ሐሳብ ነው ይሄ ገባችሁ አይደል ሁለተኛ ደግሞ ቀርጾ ለቀቀ ቪዲዮ ተለቀቀ ተሰራጨ ከዛ በኋላ ደግሞ ቪዲዮን አነሳ ሶ ዋይ ለምንድን ነው ያነሳው ቪዲዮ ለምን አነሳ ይሄም ትልቅ የሆነ ስህተት ነው ማንሳት አልነበረበትም ማለት ነው ሲጀምር ጉዳዩ እውነት አልነበረም ነው የሚያስብለው ገባችሁ አይደል ይሄ እንደኔ የታየኝ ነገር ነውና ስህተት ነው ብዬ ነው የማስበው ማለት ነው በተረፈ በጣም በሚገርም ሁኔታ መንግስትም ሆነ የመንግስት ተቋሚዎችም የራሳቸውን የፖለቲካ ጫዋታቸውን እየተጫወቱበት ይገኛሉ ጉዳዩ ማለት ነው ለፖለቲከኞቹም ትልቅ የሆነ አጀንዳን ከፍቶላቸዋል ማለት ነው ይሄ ሊጠነቀቅ የሚገባ ጉዳይ ነበር ኤቢኤስ ስርጭት እንግዲህ በዛሬው ዕለት ተቋርጦ እንደነበረና መልሶም ደግሞ ስራ መጀመሩ
እንደጀመሩ እየተነገረ ነው የሚገኘውና እንግዲህ በጣም የሚያሳዝን ነገር ነው ልጅቷ ላይ የደረሰው ነገር እውነት ከሆነ በጣም የሚያሳዝን ነገር ነው ነገር ግን እውነት አይደለም ነው እየተባለ ያለው ማለት ነው ልጅቷ የተማረችው ሐዋሳ ዩኒቨርሲቲ ነው እሷ ግን በፋርማሲ ዲፓርትመንት ነበረ ደንብ ዶሎ የነበርኩት ብላ ተናግራለች ስህተት ነው እንደገና ደግሞ ከነመኖሪያ ቤቱ ከነመኖሪያ ቤቷ ከነባሏ ከነልጇ ምናምን እንግዲህ ብዙ መረጃዎች እየወጡ ነው የሚገኙት እንግዲህ ጉዳዩ በደንብ እስኪጣራ እንጠብቃለን ማለት ነው ውድ ቤተሰቦቼ 8 ዓመት ልጅ ሙስሊም የሆነች ዛሬ እየጾመች ነው እስከማታ ድረስ እኔስ ልጅ በተደራራቢ ምሳቃ ምግብ ቋጥሬላት እልካታለሁ ትምህርት ቤት ግን ቆኛም ጾም ላይ ነን ልዩነታችንን አያችሁት እነሱ ጥንካሬያቸው የሙስሊም እምነት ተከታዮች እየበዙ ነው እኛ ደግሞ በቁጥራችን እየቀነሰ እያነሰን አንድ ሙስሊም የሆነ ሰው ሲሰግድ ሱቁስ ገብተህ የፈለከውን ዕቃ ብትወስድ ስልኩን አንስተህ ብትሮጥ የፈለከውን ብር አንስተህ ብትሄድ ተነስቶ አይታገልም እሱ ከፈጣሪው ጋር ነው በእምነቱ አይደራደር ለምን የፈለከውን ነገር አትወስድም እሱ ደንታው አይደል ከአምላኩ ጋር ነው እኛስ አንተስ የስግደት ጊዜ የተበጠሰ ሲሊፐር አድርገን ሄደን አንድ ሰግደን ሲሊፐራችንን እየዞርን እናያለን ሌባ እንዳይወስድብን ግን በተክርስቲያን ውስጥ ነው ክላላ ኢየሱስ እየተባለ ስልክህን አንስተህ ከሴት ጋር የምትጀናጀን ከሴት ጋር የምታወራ በግሩፕ ሆኖ የተቀመጡትን ሴቶች ለመጀንጀን የምትመጣ ስንት ወጣት አለ አንገት ላይ ክር አድርገህ ግን ዛሬ መፎይ ነኝ ትላለህ እነሱ እየሰሩ ነው እኛ ደግሞ እያወራን ነው ሁሌ አንደኛንም ብቻ ብለን ማውራት ምን ያረጋል ለማይጠቅም ነገር ለምን እንወሻሻለን ግን መጀመሪያ ማለት ነው ከገባህልኝ ነው መጠየቅ ስለ እስልምና ታስተምረኛለህ ወይስ አታስተምረኝም አስተምርሻለሁ እርግጠኛ ነህ ምንድነው እምነትሽ እንዳትለኝ በቃ እኔ እንትን ውስጥ ነኝ አይደለህም በቃ ሙስሊም ወዳለሁኝ ከፈለክ ሻዳ አሲዘኝ ከፈለክ ዝም ብለህ አስተምረኝ እንደፈለክ ስለ እስልምና ያው የሰማሽው ነገር ይኖራል ስለ እስልምና ሃይማኖት እዚያ ላይ ትንሽ ብዙ ነገር እስከዛሬ የሰማሁት ሁሉ ቀርቶ ማለት ነው አንተ መከታተል ጀምሮ የምሬን ነው መልክ ባልተፈጠርኩ ሁሉ አሰኝቶኛል እዚች ምድር ላይ ምን ነው ባልመጣው ሁሉ አሰኝቶኛል የምሬን ነው መልክ ሳውራት ራሴው ለእምባይ ራሴ ይመጣል አይደል ነው ለምን እንደሆነ እንጃ አሽሃዱ አላህ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ ማሻአላህ አላሁ አክበር ከዚህ በኋላ ሙስሊም ነሻል አሁን ያልሽው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል ምስክሩም ስለ አምላክነት ብቸኛነት ነው ትርጉሙ ምንድነው እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መስክራለሁ ሙሐመድም ደግሞ የእርሱ ነብይና መልእክተኛ ናቸው ብዬ መስክራለሁ ማለት ነው ባጭሩ አንድ ሰው በዚህ ምድር ላይ ሳለ የአምላክነት ብቸኛነት አላሁ አክበር ወላሂ ወደ ሙስሊም ወደ እስልምና እየመጣለውን ህዝብ ብታዩ ማለት ነው እኔ እንጃ ወላሂ እኔ ምን ልበላችሁ ያ ሱብሃንአላህ ረመዳን ከገባ ወዲህ ብቻ አለ ኡስታዝ ጣሊቡ ሪዳላህን ካወቃችሁ ማለት ነው ወደ ባሌ አካባቢ ነው ወደ ስዳማ ወደ ተለያዩ አካባቢ ላይ እየዞረ ዳዋ ያደርጋልና ረመዳን ከገባ ወዲህ ብቻ 1614 ሰዎች በጀላይ እስልምናን ተቀብሏል ብሎ ነው የተናገረው አላሁ አክበር ካልተሳሳትኩኝ 1614 ሰዎች እስልምናን ተቀብሏል አለ በሱ እጅ ላይ ብቻ ማለት ነው ሌሎቹን ተውት 1614 ሰው እነዘመድኩን ተኝታችኋል በጣም እንደነንተና በጣም ተኝታችኋል እየተሰራ ነው ህዝቡ የሃይማኖታችሁ ለቆ እየወጣ ነው እሱም ለሴት ነው የሚመጣው እሱ አዘሽ ለምንድን ነው የምትሄደው እሱ ለሴት ነው የሚመጣው እሺ እንደዛ ነው አይደል የምትሉት እሱ 4 ሚስት ለማግባት ነው የሚመጣው አይደል እሷስ አራተኛ ለመሆን ነው የምትሄደው የሚሉት ነገር ስጠባባቸው ነው ባይዘው እንደዚህ አይነት እንትን የሚያወሩትና ደግሞ ግጥም አድርጌ መጥቼ መሐመድ ማን ነው ቁርአን ምንድነው ሐዲስ ምንድነው ብዬ ስጽፍ የጨዋታው ህግ የሱን እንደሰማሁት የኔን መስማት ነው ያለበት
እሱ ይሄን በማለቱ ሌሎቹ በመሳደባቸው እኔ አሁን አላቀርበው ማቅረብም ይችላሉ እነሱ በመሳደባቸው ኡስታዞቻቸው ክፍታፎቻቸውን በክርስትና ላይ በመክፈታቸው ታቦቱን ጣዖት ነው ይያሉ እንጨት ነው ይያሉ ቤተክርስቲያንን ያዋረዱ ያቃጠሉ ነቢያቶቻችንን ሐዋርያቶቻችንን እየሰደቡ ያዋረዱ የተናደደ የለም የበሸቀ የለም እኛ የተማርነው አቤቱ ጌታ ሆይ የሚያደርጉትን አያውቁምና ይቅር በላቸው ብለን ያልነው ሰልፍ ይወጣ የለም ሰይፍ ያነሳ የለም ድረሱልን አዋጅ በአዋጅ መንግስት ፖሊስ የታለ ያለ የለም እኔ አምላኬ የምለውን እግዚአብሔር ወልድ ነው የምለውን ክርስቶስን ሲሰድቡብኝ ማለት ነው እዚህ አሁን የተነሳው ይሄ ነው በመጽሐፍ ቅዱስ አንፃር ሆኖ ነበር ሲመዘን የነበረው ጥያቄዎች ተነስተዋል ሰው የተፈጠረው ከምንድን ነው እናንተ እንደዚህ ስትሉ ቁርአናችሁን ገልጠን እናንበው በሴቶች ጉዳይ በህፃናት ጉዳይ በግብረ ሰዶም ጉዳይ በአስከሬን ጉዳይ በምናምን ጉዳይ የተጻፉትን አምጥተው ይሄ ምንድነው ይሄ ምን ይላል ሲባል የኔን አትጠይቅ የኔን አትንካ የኔን አትግለጥ ያንተን ግን ልግለጥ ያንተን ግን ላዋርድ ይባላል እንዴ ይባላል እንዴ አይባልም እኔ ቁርአን አነባለሁ ቁርአንን አንቤ በደንብ የሚሉትን በደንብ ነው የምሰማው አይባልም እውነትን ነው አይባልም እንዴ ያንተ ብቻ ይገለጥ አይባልም የኛንም ግለጡ ችግሩ ምን መሰለ እናንተ አልገለጣችሁትም የኛን አልፈተሻችሁትም ችግሩ ያ ነው እናንተ ባሉ ባልታ እንደዛ ተብሏል እኮ እንደዛ ነበረ እንደዛ ተብሏል በመልና ዝም ብሎ የሆነ ሰው የሆነ ቀጣፊ የጻፈውን መጽሐፍ ብቻ እያነበባችሁ ነው እንጂ መች ቁርአንን ገልጣችሁ መች ቁርአንን አነበባችሁት እናንተ መች ሐዲስን አያችሁት መች ሐዲስን አነበባችሁት እናንተ የእስላም ጠላቶች የጻፉትን በእንግሊዝኛ ተጻፈውን ወደ አማርኛ እየተረጎማችሁ እያመጣችሁ ነው እንጂ እናንተ እኮ አልገለጣችሁትም ማን ከለከላችሁ አላያችሁትም ቁርአኑን እኮ አላያችሁትም ሐዲሱንም አላያችሁትም ተፈሩታላችሁ የሆነ እንደ እኔ እንጃ በቃ የሆነ እንደ ነብር ነው የምታዩት ዘሎ የሚይዛችሁ ነገር አድርጋችሁ ማለት ነው ኖ ማንበብ አለባችሁ መግለጥ አለባችሁ መፈተሽ አለባችሁ እውነቱ ማንጋ ነው የሚለውን አጥኑ እስቲ ነገር ግን በጥላቻ ሊሆን አይገባም እውነቱን ለመፈለግ ብቻ መሆን አለበት ፐርፐዙ ማለት ነው ከዛ በኋላ አምሮህን ኦፕን ታረጋለክ ታነባለክ ሌላኛው ደግሞ እንደዚህ ብለህ ነበር እግዚአብሔር ወይ የሚሉትን አቁምና እቅርበላቸው የሚያደርጉትን አቁምና እቅርበላቸው ብለን እናልፋለን ብለሃል አንተ እንደው እንደዚህ ያልክ ነው ይህን እኮ ካንተ መስማት ማለት እኮ በጣም ህዝቡን ሰርፕራይዝ ያደርጋል እኮ ኢትዮጵያውያንን ሰርፕራይዝ የሚያደርግ ቃል እኮ ነው ይሄ ነገር ከወጣ ማለት ነው ካንተ ከተሰማ ማለት ነው ካንተ ምክንያቱም ሁሌ ዝረፍለት ግረፍ አይደል እንዴ አንተ የምትለው መች እንደዚህ ብለህ ታውቃለህ መች አንተ ስለ ይቅርታ ወርተህ ታውቃለህ መች አንተ ስለ እንዴ አንተ እኮ እንደዚህ ብለህ ተናግራል እኮ ባይዘው እስቲ ላሰማክ ባለፈው ነግሬያቸዋለሁ ሲበዛ ኃጢያተኛ ነኝ በአለም ቁጥር 1 እኔ ላይ የሚደርስ ኃጢያተኛ የለም እና ኃጢያተኛ ሳይ ቀናለሁ በአለም ላይ እንደኔ አጭበርባሪ እና አጭበርባሪ ሳይ እንዴት ተበለጡ በጣም ነው በአለም ላይ እንደኔ ዋሾ ቀጣፊ ዘማዊ በአለም ላይ እንደኔ ዋሽቶ ቀጣፊ የለም እንደውም እንደኔ አጭበርባሪ የለም በአለም ላይ ያያለ ነው እንደኔ አጭበርባሪ የለም አጭበርባሪን ካየው እቀናባቸዋለሁ እያለ ነው ታዲያ እንደዚህ ያወራ እንደዚህ ስለራስ ግልጽ እያረክኮ የሚከተሉህን ህዝብ እኮ ነው እኔ የገረሙኝ ማለት ነው አንተ የምትነዳቸው በጎች ነው እኔ የገረሙኝ ማለት ነው አንተ የዋሽካቸው አንተ የቀጠፍክባቸው አንተ የውሸት ዝማርን እየዘመርክባቸው አንተ እያጭበረበርካቸው እያወቁ ባንተ የሚነዱ ወደ ገደል ይዛቸው እየሄድክ እያወቁ አንተን የሚከተሉ ህዝብ በጣም ነው ግራ የሚያጋቡ ተመልከቱ ይሄን ሁሉ መጽሐፍ ጽፈዋል ይሄን ሁሉ ስክሪንሻት አድርጋችሁ አስቀሩ ይሄን ሁሉ መጽሐፍ ጽፈዋል በክርስትና ላይ በእኛ ሃይማኖት ላይ በክርስትና ሃይማኖት ላይ ይሄን ጽፈዋል የተደበቀው እውነት ብለው ኢየሱስን ፈጣሪ ነው ወይ ብለው የኢየሱስ ምንነትና ማንነት ብለው
ከመቶ በላይ መጽሐፍ ቅዱስ ግጭቶች ብለው የመጽሐፍ ቅዱስ መበረዝና እስላማዊ እይታው ብለው እስራኤላዊ ሳቤ ብለው ስህተትን መመለስ ብለው ክርስቶስ ማን ነው 300 ወሳኝ ጥያቄዎች በአህመዲን ጀበል ብለው የመጽሐፍ ቅዱስ ምስጢር በሙስሊም መነጽር ብለው መሸወድ እስከመቼ ብለው ስህተትን መመለስ ብለው ኦሪት ወንጌልና ቁርአን ብለው አልገደሉትም አልሰቀሉትም በእንተ ስቅለት ብለው ያውን በግዙላ እቀብተ እምነት እኮ ላይ ይላሉ እነዚህ አያፍሩ መጽሐፍ ቅዱስ ይናገር ብለው እንግዲህ ይሄንን ሁሉ እንደምትመለከቱት ይሄንን ሁሉ እዩት ይሄንን ሁሉ ኮተት ይሄንን ሁሉ በሲዲ በመጽሐፍ ጽፈው አፋቸውን አላቀዋል አንድም የመንግስት ሰው አንድም አክቲቪስት አንድም ጋዜጠኛ አንድም ማንም ለነዚህ ሰዎች የተናገረ የለም በመጽሐፍ መልስ የሰጡ ሁለት ሰዎችን አስታውሳለሁ ሶስት ትነግሩኛላችሁ አሁን ማህበረ ቅዱሳን ለአህመዲን ጀበል ከመመለሱ በቀር ሁለት ሰዎች አንድ በአካል የወጣ ሰው አቃለው ሁለት ደግሞ በመጽሐፍ የጻፉ በራሳቸው ስም ይወጡ አቃል አንደኛው አለማየሁ ሞገስ ረዳት ፕሮፌሰር በረከታቸው ይደርብን እና አለማየሁ ሞገስ ለምን አልሰለምኩም ብለው ጽፈዋል ያንን የጻፉት እና አህመዲን ዲዳት በጻፉት በኢየሱስ ክርስቶስ ላይ በጻፉት ጽርፈት የተነሳ እነሱ በኢየሱስ ክርስቶስ ላይ አፋቸውን ሲከፍቱ ኦኬ እኔ ጌታ እኔ አምላክ ላይ እንዲህ ጥያቄ ካላችሁ እኔ ደግሞ የናንተ ነብይ ላይ ጥያቄ አለኝ ብለው እነሱ በእኔ መጽሐፍ ቅዱስ ላይ ጥያቄ ካላችሁ እኔ ደግሞ በእናንተ ቁርአን ላይ ጥያቄ አለኝ ብለው ለምን አልሰለምኩም የሚለውን ጽፈዋል ይሄ ሁሉ መጽሐፍ የተጻፈው ውሸት ላይ ተመስርቶ ይመስልሃል ዘመድኩን በቀለ እውነት ላይ ተመስርቶ እኮ ከመጽሐፍ ቅዱስ ራሱ ነው ያመጡት ምንጩን ከሌላ እኮ አላደረጉም ከመጽሐፍ ቅዱስ ራሱ ነው ያመጡት እኔም የጻፍኩ ነው ባይዘው ድንገት እኔንም አስጠይቁኝ እስቲ በህግ እኔ እኮ ኢትዮጵያ ላይ እናንተ ህግ አውጪ እናንተ ፈራጅ እናንተ እንደዚህ አድራጊ እናንተ በቃ ሁሉም ነገር እናንተ ብቻ በቃ ህግም መከበር ያለበት በእናንተ ሲሆን ብቻ ይሄ ባይዘው እንደ ዓለም ያለው ነገር ነው እንደ ዓለም ማለት ነው አሁን እየተጠቀስካቸው እንደ አህመድ ዲዳት ረህመቱላሂ ዐለይሂ ረህመተ ዋሲዓ እነሱ አሁን እንደ ዓለም ነው አሁን ዶክተር ዛኪር ሐፊዘሁላህ ወረዓ አላህ ይጠብቀውና አላህ ረጅም እድሜ ይስጠውና ማለት ነው እና የመሳሰሉት አሉ ብዙዎች አሉ እና እንደ ዓለም ነው ማንንም የጠየቃቸው እስከዛሬ የለም እንግዲህ በኢትዮጵያ እናንተ ህግ አውጪ ስለሆናችሁ ነውና ህግ አውጡና ለምን እንደዚህ ተጻፈ ለምን እንደዚህ ተደረገ በሉ ግን እስከዛሬ አይተ ለምንድነው ዛሬ የተነሳው ግን እንደዚህ ለምን እስከዛሬ ያየ ነበር ያነበብክ ነበር ያወክ ነበር ባይዘው አንተ ሙጂብ አሚኑንና አህመዲን ጀበልን እንደምትፈራቸው ፈጣሪ እግዚአብሔርን ብትፈራ ያዋጣ ነበር በጣም ትፈራቸዋለህ እቺ ልጅ ልኳን ነው ማስገባላችሁ ሁላችሁም ኦርቶዶክሲያን አቅም ሰጡ እስቲ በደንብ ሼር በደንብ ስራችሁ ስሩ ቤተሰቦች በእናታችሁ አዳምጧት ኢየሱስ ክርስቶስ የአምላክ ስም ማለት አምላክ ነው ለኛል አይደል እንደዛ ከሆነ ከሞት ሊያድነው ወደሚችል ከብልቱ ጩኸት ጋርና እንባ ጋራ ምልጃና ቀለበ እግዚአብሔርም መፍላቱ ተሰማለት የሚልበት ቦታ ላይ አይደል መጽሐፍ ቅዱስ ላይ የቱ ጋር መላባይ 5 መላባይ ያለ ባሉ እንግዲህ እቺ ልጅ እንግዲህ ሰሞኑም ድራማ እየሰራሽ ነው ከዚህ በፊት እኔም ፌክ እንደሰራሽ የምታስተውሹ ነው ተቸግር ያለው በጣም እርዱኝ ብለሽ የውሸት ድራማ ሰርተሽ ሁላችንም ፌክ እንደሰራሽን የሚታወቅ ነው እሷን አትርሻት አሁን ደግሞ በእምነት መጥተሽ ድራማ ሰራለሁ ማለት ብታቆሚ አያዋጣሽም ሲጀመር ሲቀጥል ሰንበት ትምህርት ቤት ተማሪ ነኝ አለሽ ሰንበት ትምህርት ቤት ተማሪ ሆነሽ ምዕራባውያን የሚል መጽሐፍ ቅዱስ ላይ አካል አለን ምዕራባውያን የሚል ነገር አለ ቤተሰቦች አለ የለም ዕብራውያን በሚል አስተካክል ይሄን እቺ ነገር ሳታቂ ሰንበት ትምህርት ቤት እንዴት እንደተማርሽና እንዴት አገልጋይ ነበርኩ እንዳልሽ ግራ ነው የሚገባኝ ስለዚህ ድራማሽን ይሄ ድራማሽን አቁሚና ወደ ሚሻልሽ ህይወትሽ ሳይበላሽ ወደ ትክክለኛው እውነተኛው ቀጥተኛው ኦርቶዶክስ ተዋሕዶ ቤተክርስቲያን ብትመጪ ይሻልሻል አለበዛ ህይወትሽ ይበላሻል እንዴ በጣም ይደብር በስማም እንደዚህ ማስመሰል አለ እንዴ ኧረ በመድኃኒዓለም ለምትጠይቂው ጥያቄ እንኳን ምንም አይነት ማስረጃ የሌለሽ መጽሐፍ ቅዱስ እንኳን አንብበሽ ማታቂ ከዚህ ቤት በጣም የተተረማመሰ ህይወት የነበረሽ ልጅ ነሽና ድራማሽን አቁሚ አሁን ደግሞ በቤተክርስቲያን በመንፈሳዊ ህይወት መጣሽ ደግሞ እጭ
እኔ ለምን እንደዛ ከሆነች ልጅቷ ለምን ቶሎ ብለሽ ወደ ኦርቶዶክስ እምነትሽ ብትመለሽ ይሻልሻል ለምን ማለት አስፈለገ አጭበርባሪ ነበረች አይደል በቃ አጭበርበረቻችሁ አይደል ከዚህ በፊት እንደዚህ ብላ አንተን አጭበርብራ ነበር አይደል ዛሬም ደግሞ በእምነቱ ነው አይደል የመጣችሁ እንደዛ ከሆነ ለማጭበርበር ከሆነ ለምንድነው ወደ ኦርቶዶክስ ተዋህዶ እምነትሽ ብትመለሽ ይሻልሻል ማለት ለምን አስፈለገ እናንተም እኮ ያወራችሁ የሆነ ቦታ ላይ ሄዳችሁ ትወርቃላችሁ ልጅቷ አሁን ላይ በጣም እርጋታ አገኝቻለሁ ሰኪና አገኝቻለሁ እረፍትን ያገኘሁት እያለች ነው ይሄንን ደግሞ ሁሉም ሰው እየመሰከረ ነው አንተ ግን ለምን እንደዚህ እንደተቃጠልክ ነገር ያቃጥላል እኔም ቢሆን እንደዚህ ነው እኔም ቢሆን እንደዚህ ነው ያቃጥልኛል እኔም ቢሆን ማለት ነው ይሄ የታወቀ ነው ፎይ ስለሚባል ወንድማችን ይሄ ወንድም እሺ እንግዲህ እቺ ልጅ አስተዋሳችኋት አወቃችኋት እቺን ሴትዮ ማለት ነው ክርስቲያኖ 2025 ላይ ወይ ደግሞ 2017 በእኛ ማለት ነው ኢትዮጵያ ይገባል ብላ ትንቢት ተናግራ የነበረችው አንተነች የሆነች እኔ እንጃ ከኦርቶዶክስም የሆነ በተቃራኒ ነው የምትሄደው መሰለኝ ስለ ኦፎይ ድምጽ ሆናለች እሷ ምንድነው ያለችው እስቲ እንከታተላት ፎይ ስለሚባል ወንድማችን ይሄ ወንድም እንግዲህ ቁርአኑ ላይ ያለውን የተናገረው የጨመረ ነገር ያለ አይመስለኝም ብዙ ጊዜ እኔም የሱን ነገር አይቻለሁ እና ከሆነ ጊዜ በኋላ ነው ማየት የጀመርኩት አላቀው ነበርና ምን ታዘብኩኝ በሰላችሁ በጣም ያፈርኩበትን ነገር 400,000 ብር እንሰጣችኋለንና አሳልፋችሁ ስጡ ሲባል ምን ያህል የሰው ልጅ ለገንዘብ የተገዛ እንደሆነ ግልጽ ሆነ ማለት ነው ዛሬ አይደለም እሱን ወንድሙን ሀገራቸውን የሸጡ ብዙ ኢትዮጵያኖች እንዳሉ ነው ማቀው እንግዲህ ምን ልበለ ከቁርአን ላይ ነው የተናገረው አይቻለሁ አለች በቃ እሷ ቁርአንን ታቃለች ኦፎይ የተናገረውን ሰምታለች ስለ ቁርአን በደንብ ታቃለችና ኦፎይ የተናገረው ነገር ከቁርአን መሆኑን አረጋገጠችልን ማለት ነው አልቀረብሽም አንቺ ጎበዝ ነሽ ቁርአን ታቃለሽ ስለዚህ እሱ የተናገረው ነገር ከቁርአን መሆኑን መሰከርሽለት ከየት ነው የመጣሽው ምን አልዘገየም ትንሽ ይሄ ድምጽሽ ትንሽ ዘግየት አለኮ ማለት ቀድሞ ነበርኮ መምጣት የነበረበት ትንሽ ምን ነው እኔ እናት ምን ነው እኔ እኮ ከቁርአን ነው ያመጣው ፎይ ምናምን የሚሉት ነገር እኮ ነው ግራ ይገባኝ ማን ነው ስለ ቁርአን የሚያውቀውና ከቁርአን መሆኑን የሚያረጋግጥልን ማን ነው ስለ ቁርአን አቁም ከቁርአን መሆኑን አቁም ቁርአንን አቁም የቁርአን ምንነትን አቁም ቁርአን እንዴት እንደሆነ አቁም አላነበቡም ይፈራሉ ነገር ግን ዛሬ ፎይ እንደዛ ሲል ከቁርአን ነው የተናገረው ብሎ ምስክርነት ይቆማሉ በጣም ታሳፍራላችሁ መጀመሪያ ቁርአንን ይውና ከዛን ኢየሱስን አምጡና አድርጉት አነጻጽሩት ከዛ በኋላ ነው ከቁርአን መሆኑና አለመሆኑን ከዛ በኋላ ነው መናገርም የሚያምርባችሁ እስቲ አንድ የመጨረሻ ቪዲዮአችን የሚሆነው ደግሞ ቤተሰቦቼ የኡፋይ ጉዳይ ከተነሳ ወዲ እነሱም የኡስታዞች የተናገሩትን ነገር ቆራርጦ ምናምን መልስ ለመስጠት ምናምን እየሞከሩ ነው አንዳንድ ቪዲዮዎችን ቀጨም አድርጎ ቆራርጦ ምናምን ነገር እንደ መሳለቂያ ለማድረግ ማለት ነው ሙስሊም እንደዚህ ነው የሙስሊም ቁርአናቸው የሚያስተምረው እንደዚህ ነው ለማለት ማለት ነው እስቲ ከዛ መካከል አንድ ቪዲዮ ላምጣላችሁ ኡስታዛችን ሼኻችን ሼኽ ሐሚድ አህመዲን ናቸው የተናገሩት እያስተማሩ ነበርና እስቲ ቪዲዮን ተመልከቱ እኚህ እስልምና መምህር ምን እንደሚሉ እንስማ ከኋላ ወሲብ ማድረግ ይቻላል ይያሉ ነው ሴቶቻችሁ እርሻዎቻችሁ ናቸው ሰው እርሻ ሲያርስ የሚፈልገው ምርት ነው ያንን ለመግለጽ ፈቱ ሐርተኩም አናሽት እርሻችሁ በፈለጋችሁበት አቅጣጫ ነው ማሳህን እንግዲህ በዚህ አቅጣጫ ተብሎ ይገደብ ይመቸኛል በመትለው አሁንም ግንኙነት ሲደረግ የሁለቱ ሰዎች ስምምነት ነው ፖዚሽኑን የሚወስነው እንጂ ከኋላ በኩል ግንኙነት ካደረገ ልጁ አይነ ሸውራራ ሆኖ ይወለዳል ነው የልጁ አይን ላይ ምንም አይነት ተጽዕኖ የለውም ይሄ ማለት የሚመቻቸው ያ ከሆነ ማድረግ ይችላል አሁን ደግሞ ሙሉውን ቪዲዮ እንስማው ከኋላ ማለት ያው አንዳንድ መጥፎ ጭንቅላት ባላቸው ሰዎች ውስጥ ከኋላ ማለት መጀመሪያ የሚመጣባቸው ሌላ ነገር ስለሆነ ወይም የሚያውቁትን ነገር ስለሆነ ከኋላ ደግሞ ሲሉ ምን ማለት እንደሆነ ሙሉውን ቪዲዮ እንስማው
ታጠቡ በኋላ فأتوهن من حيث أمركم الله ባዘዘው አቅጣጫ ድረሷቸው ማለት ምንድነው ለግንኙነት አላህ የፈጠረው ቦታ አለ ከዛ ውጭ ያለን አማራጭ መጠቀም ክልክል ነው ማለት የወር አበባ በተቋረጠ ጊዜ ግንኙነት ከፈለጋችሁ አላህ የቀየሰው መስመር ብቻ እንዳትሰጡ እንጂ ቦታ እንዳትቀይሩ እንጂ ተፈቅዶላችኋል من حيث أمركم الله ለምን ሲባል ከግንኙነት ከሚፈልጉ ነገሮች መካከል አንዱ አዝመራ ማፍራት ነው ልጅ ማግኘት ነው ማለት ነው በሌላ አባባል በጣም ረጅም ነው ቪዲዮው እሳቸው እንግዲህ ሱረቱል በቀራ ላይ ያለውን ኒሳኡኩም ሐርቱን ለኩም ፈአቱ ሐርተኩም አና ሸኢቱም የሚለውን ያብራሩ ነበርና ያችን ቀጨም አድርጎ አወጡና አንዳንድ ከዚህ በፊት ቀደምት ዑለሞች እንደዚህ ብሎ ሐሳባቸውን ሰጥቶበታሉ ፖዚሽን ቀይሮ በኋላ በኩል ከሄደባት ማለት የተፈቀደውን ፓርት ራሱ በኋላ በኩል መሄድ ማለት ነው ፖዚሽን መቀየር ማለት ነው ያው አናቅም እኛ ሲንግሎች ድንገት ወደፊት ልናውቅ እንችላለን ይሄን ነገር ድንገት ዝም ብላችሁ ይለፉት በቃ እንደዛ ብላችሁ ማለት ነው ሶ ምን ለማለት ፈልጌ ነው በኋላ በኩል ከሄደባት ብሎ ነው አንዳንድ ዑለሞች ያሉት ማለት ነው እንደዚህ አይነት ልጅ ሊወለድ ይችላል የሚል ስጋት ስላለባቸው እንደዚህ አይቻልም የሚሉ ማሉ የሚል ነው ሐሳቡ ማለት ነው አንዳንድ አሉ እንግዲህ ብዙ ዑለሞች ነበሩ አይደል እንግዲህ በሐሳብ ይለያያል ማንኛውም ሰው በሐሳብ ይለያያልና እንደዛ ብሎ ነው ኡስታዙ ለማብራራት የመከሩት ማለት ነው ለማሳቅም ይሆናል ማለት እነሱ የተናገሩትን ራሱ ለማሳቅም አንዳንዴ ኦዲየንሶችን ፈገግ ማሰኘትም አለ አይደል እንደዛ እያደረክ ነው ትምርት መስጠውና እንደዛም ሊሆን ይችላል ለማንኛውም ይሄን ይመስላል ቪዲዮ ማለት ነው በሌላ ቪዲዮ ተመልሰን የምንገናኝ ይሆናል ስትከታተሉት የነበረው ዛድ ሚዲያ ይባላል ቤተሰቦች ሰብስክራይብ ያላደረጋችሁት አሁንም በድጋሚ ሰብስክራይብ አድርጉላችኋለሁ ማለት ነው አብራችሁ የነበርኩኝ ደግሞ እኔ ወንድማችሁ ከማል ጀማል አህመድ ይባላለሁ በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት ሰላም ሁኑልኝ እያልኳችሁ የዛሬውን ቪዲዮ በዚሁ አበቃ ወሰላሙ አለይኩም ወራህመቱላሂ ወበረካቱ